እና በዚህ ክፍል ላይ ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ ተጽዕኖ ማምጣት ለምን አቃተን በሚል ነው። ተጽዕኖ ማምጣት ለምን አቃተን በሚል ነው ዛሬ የምናገረው። ይገርመኝ ነበረ ዘማሪዎች የሚዘምሩት መዝሙር ወንድሜ ሚሊ ሞቶ ሲል እኔም ከዛ ጋር የተያያዘ ሐሳብ ነው የምናገረው። የእግዚአብሔር ሐሳብ አለበት ማለት ነው ሲደጋገም። ቤተክርስቲያን በምድር ላይ ተጽዕኖ እንድታመጣ ተጠርታለች። እንዳውም ልክ እንደ ጥቂት እርሾ ተመስላለች። በትልቅ ዕቃ ውስጥ ትንሽ እርሾ ብትገባ በተጽዕኖ ስር ይውላል ያድራል። እና ብዙ ጊዜ ስታዩ መነሻዋ ትንሽ ሆነች የሰናፍጭ ቅንጣት ምናምን እየተባለ የእግዚአብሔር መንግስት በመጽሐፍ ቅዱስ ተመስላለች። አነሳሷ ትንሽ ውጤቷ ግን ትልቅ፣ ተጽዕኖዋ ትልቅ፣ ኢንፍሉዌንሷ ብዙዎችን የሚያዳርስ እንደሆነ ነው የተነገረው። እውነትም ስትመለከቱ ጌታ ኢየሱስም እንዳውም የኢየሱስ ሊደርሺፕ በጣም የሚደነቅበት ምንድነው? ብዙ ህዝብ ላይ አልነበረም ትግሉ አይደለም። እንደምታውቁት 12 ሰዎች ወሰደ። በቃ እነሱ ላይ ነው ያጠፋው። ግን እነኛ 12 ሰዎች ምድርን እንዴት እንደደረሱ አይደለም፣ ከኢየሩሳሌም ተነስተው እስከ ምድር ጥግ ድረስ በይሁዳ ሰማሪያ እስከ ምድር ዳር ድረስ እንዴት ምድርን እንደወረሱ የምታውቁት ነው። ይሄ ኢንፍሉዌንስ ግን በዛሬዋ ቤተክርስቲያን ላይ ለምንድን ነው የማይታየው? ዛሬ ያው ወንጌል ይዘን ያንኑ የኢየሱስ ስም ይዘን ያው መንፈስ ተካፍለናል ያልነው መንፈስ ይዘን ግን ተጽዕኗችን ምን ነው ደካማ ሆነ? ምን ነው ኃይል አጣን? እቻ አትያዝም የተባለች የገሃነም ደጆች አይቋቋማትም ተብሎ የተነገረላት ቸርች ዛሬ ምን ነው? እንደውም እንኳን ተጽዕኖ ልታደርግ የዓለምን አስተሳሰብና ዕውቀት በቤቷ እያስገባች ኮምፕሮማይዝ እያደረገች ኢትስ ኦኬ ያለች ለምንድን ነው እንዲህ የቀዘቀዘችው ብለን ስንጠይቅ ዛሬ እግዚአብሔር በዚህ ቃል ውስጥ የሚለን አለው። በእስያ በትንሿ እስያ የነበሩት እንግዲህ 7ቱ አብያተ ክርስቲያናት አሉ እንደምታውቁት ከኤፌሶን ጀምሮ እስከ ሎዶቅያ ተብሎ የተጠቀሱት እነኚህ ቤተክርስቲያኖች የራሳቸው የሆነ ብርቱ ጎን የተነገራቸው አሉ፣ ድካማቸው ተነግሯቸዋል። መጨረሻ ላይ ግን 7ኛዋ ቤተክርስቲያን ሎዶቅያ የተባለችው ቤተክርስቲያን ጌታ የተናገረው ነው ዛሬ የፈለኩት። እንዳውም አንዳንዴ ምን ብለው ያስቀምጧታል? እቺ ከመጨረሻው ዘመን ጋር የምትያያዝ ቤተክርስቲያን ነች ብለው ያስቀምጣሉ። እግዚአብሔር በጣም የገረመኝ ሲናገራት አሜን የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይላል። እና ምንድነው የሚለው? የታመነው እውነተኛ ምስክር ላይ አሁን የምነግርህ ከዚህ በታች እኔ ነኝ ያየሁት፣ እውነተኛ ነኝ፣ ልታስተባብል እንዳትሞክር፣ ወይ ከሆነ ኢንፎርሜሽን ስብስቤ አይደለም የመጣው እኔ ነኝ ይላል እግዚአብሔር። ወገኖቼ እግዚአብሔር ሲናገር አድሚት ማድረግ ያስፈልጋል። አሜን በሉ እስቲ። አንዳንድ ጊዜ በመጽሐፍ ቅዱስም ይሁን ከመጽሐፍ ቅዱስ ውጪ እግዚአብሔር ሲናገር ሰዎች የተለያየ ምላሽ አላቸው። በነገስታት ታሪክ ይሄን ታያላችሁ። በአንድ ወቅት ነብዩ መጥቶ ኤርሚያስ የሰራዊት ጌታ እግዚአብሔር እንዲህ ይልሃል ብሎ ባሮክ የተባለውን የሱን ጸሐፊ አቁሞ አነበቡለት። መከራ ይመጣል በምድሪቱ ካደረጋችሁት ክፋት የተነሳ ጥፋት ይሆናል እያለ ሲናገር ወታደሮቹና እሱ እዛ ዊንተር ቤት ውስጥ ነበር የተቀመጠው። በትልቅ ከሰል እሳት እዛ ከፊት ለፊቱ ተነዷል፣ እየጋለ ቤቱን የሚያሞቀው ማለት ነው። ክርታሱን ወሰደና ቀዳደደውና እሳት ውስጥ ጨመረ ይላል። እኛ ለንጉስ አማካሪ እንድትሆን ሾመንሃል ወይ? ውጣ ከዚህ ብሎ አባረራቸው። ኤርሚያስ ሀዝኖ ሄዶ ሲጸልይ እግዚአብሔር እንዲህ ያለው ሌላ ክርታስ ውሰድና ባሮክን ውሰድና ጻፍ፣ አሁን ግን የምጽፈው ጨምረህ ነው።
እንደ በፊቱ አይደለም። አንዳንዴ እግዚአብሔር ሲናገር መጋፋት ወይም እግዚአብሔር ያለውን ሪጀክት ማድረግ ከሁኔታው የተነሳ ከሰዎቹ የተነሳ ወይም ደግሞ እኛን ሴንስ ስላልሰጠን የምናደርገው ድርጊት እጥፍ ነገሩ እንዲከብድ ያደርጋል። ምክንያቱም እግዚአብሔር ነው እና የተለያየ ምላሽ የሰጠዋል። ሌሎች ያዙት ያሉ አሉ። እንደ ዳዊት አይነቱ ደግሞ የወደቁ አሉ እግዚአብሔር ሲናገር። እና እቺን ቤተክርስቲያን እግዚአብሔር ቀጥታ እውነተኛው ምስክር ነው እየተናገረሽ ያለው የታመነ ነው ብሎ ካለ በኋላ በራድ ወይ ትኩስ እንዳይደለሽ ስራህን አውቃለሁ ወይ ስራሽን አውቃለሁ። በራድ ወይ ትኩስ ብትሆን መልካም ነበራል። ነገር ግን ለብ ያልክ ስለሆንክ ሉክ ዋርም ስለሆንክ ካፌ ልተፋ ነው አላቸው ይላል። እንግዲህ ስለ ሎዶቅያ ሂስቶሪካል ባክግራውንዱ ስታነቡ እቺ ከተማ በብዙ ነገር የሀብታም ከተማ እንደነበረች፣ በተለይ ይሄ የአይን ኩል የሚሸጥባት ከተማ፣ ቀዝቃዛ ውሃ ለህዝብ በማቅረብ የምትታወቅ፣ እንደገና ደግሞ ከርቀት አካባቢ ሙቅ የፈላ ውሃ ወይም ይሄ ሙቅ ውሃ አይደለም ሰዎችን ለመድኃኒትነት የሚጠቀሙበት ውሃዎችን ሰዎች ለሕክምና እንኳን እዛ ድረስ ሄደው ይሄ በጣም የሞቀው ውሃ ውስጥ እየገቡ የሚፈወሱባት ሀገር እንደሆነች ይነገራል። እና ይሄ ቀዝቃዛ ውሃም አለ። በተለይ ከቆላሲያስ ምናምን የሚመጣ ነው ይላል አንዳንድ ጽሑፍ ሳነብ። ሲመጣ ግን አገሩ ሙቀት ስለሆነ በዛ አልፎ ሲመጣ እነሱ ጋር ሲደርስ ለብ ያለ ቴስት ነው የሚኖረው፣ ውሃው ለመጠጣት የሚመች አይደለም። እና ከዚህ የተነሳ እግዚአብሔር ራሳቸው ሀገር ላይ ጌታ የሚነግራቸው እዛ እነሱ ኤክስፒሪየንስ የሚያደርጉትን ነው። ስለ ኩል ይናገራል ዝቅ ብሎ፣ ስለ ለብ ያለ ውሃ የሚላቸው እነሱ ጋር ያለውን ታሪክ ነው የሚሉት። ግን በዛ ውስጥ መንፈሳዊ ትምህርት ይናገራል። እቺ ቤተክርስቲያን ቸርች ናት። ሎዶቅያ የክርስቶስ ቤተክርስቲያን የሚል በትልቁ የተለጠፈባት ህዝብ የሚያመልክባት እንደኛ ተሰብስበው እግዚአብሔር ወርሺፕ የሚያደርጉባት ቤተክርስቲያን ናት። ስንት ቤተክርስቲያን አለ ከተባለ መጀመሪያ ከሚቆጠሩት ቤተክርስቲያን አንዷ ነች። ፓስተሮች አላቸው፣ ሽማግሌዎች አሏቸው፣ አገልጋዮች አሏቸው፣ ሁሉ የተሟላ ነው። ዘማሪዎች አሏቸው። የእግዚአብሔርን ጉባኤ የሚያገለግሉ የተለያዩ ዲያቆናት፣ በተለያየ ሚኒስትሪ ውስጥ የሚያገለግሉ ሰዎች አሉ። የቸርችን መስፈርት ያሟላች ናት። ጌታ ግን ሲያይ የሚያያት በተለየ መልክ ነው። እሷም ስለራሷ ያላት ግንዛቤ፣ ህዝቡ ስለራሱ የሚናገረው፣ መሪዎቹ አገልጋዮቹ የሚናገሩትና እግዚአብሔር የሚለው ግን ኮምፕሊትሊ ዲፍረንት ነው። እና እግዚአብሔር እንዲህ አላት፣ ለብ ያልሽ ነሽ። በዚህ ሜታፎር ወይም በዚህ ምሳሌያዊ አነጋገር ጌታ ሊል የፈለገው ነገር ትኩስ የሚለው የጋለ ህይወት ከእግዚአብሔር ጋር የቀረበ መንፈሳዊ ህይወትን ሲያመለክት፣ ቀዝቃዛ የሚለው ደግሞ የራቀ ከእግዚአብሔር ህይወት የራቀን ህይወት ነው። የሁለቱም ተካፋይ የሆነች ቤተክርስቲያን ናት። ለዚህ ነው ለብ ያለ ህይወት አለሽ ብሎ እግዚአብሔር የሚናገራት። ከሁሉ በላይ እኛ ለራሳችን ያለን ግምት አይደለም ማተር የሚያደርገው፣ እግዚአብሔር ስለኛ የሚለው ነው። አሜን በሉ እስቲ። ሰዎች የተለያየ ግምት ሊሰጧችሁ ይችላሉ፣ የተለያየ ሌቭል ሊለጥፉላችሁ ይችላሉ። ኦፍ ኮርስ እግዚአብሔርን በሚፈሩ ሰዎች ፊት በጥንቃቄ መሄድ ያስፈልጋል፣ ምስክርነት ማግኘት ያስፈልጋል። ግን ሁሉ ሰው ስላንቺ፣ ሁሉ ሰው ስለኔ፣ ስላንተ መልካም ሊናገርልህ አይችልም። እንኳን ስለኔ ስለ ኢየሱስም መልካም አልተነገረም። ይሄ የተለመደ ነው በሰዎች ህይወት ውስጥ። በሂማኒስትሪ በሁሉ ሰው መልካም የተነገረለት ሰው የለም። ስለዚህ አሁን ትክክለኛው ቴስቲሞኒ መሆን ያለበት በእግዚአብሔር ፊት ማረጋገጫ ያገኘ አገልግሎትና ህይወት እንዲኖር ነው የሚያስፈልገው። አሜን በሉ እስቲ። ስለዚህ እቺ ቤተክርስቲያን አሁን እየተናገራት ያለው ሌላ ሰው አይደለም፣
ቤተ ክርስቲያኔን የሚለው የናዝሬቱ ኢየሱስ ነው እያለ ያለው። ለብ ያልሽ ነሽ አላት። ለብ ያለችበት ምክንያት ደግሞ ዝቅ ብሎ ሲናገር አንዱ ኢቭን ችግሯን አታውቅም። ይሄ ደግሞ ሌላው አደገኛ ነገር ነው። ፕሮብለም ውስጥ መግባቷ አንድ ነገር ነው። ፕሮብለም ውስጥ መሆኗን ግን አታውቅም። ይሄ እንዴት ክፉ መሰላችሁ? የታመመ ሰው በከፍተኛ ሁኔታ የታመመ እንደታመመ ካላወቀ አደጋ አለ። እና እንደው ከኖርማሉ እሷ ምን ነው የምትለው መሰላችሁ? እኛ የተባረክን ነን፣ እግዚአብሔር ከኛ ጋር ያለ የተጎበኘን፣ ድካም፣ ችግር፣ እንቆቅልሽ የሌለብን ነን ነው የሚሉት። ይሄ ደግሞ ሌላው ኤክስትሪም። ቤተክርስቲያን ናት፣ ነገር ግን ለቃሉ ክብደት የላትም። ቃል ይሰበካል፣ እነሱ የራሳቸው ኑሮ የሚኖሩ ናቸው። ጸሎት ይጸለያል፣ ግን ምንም በእነሱ ላይ ኢምፓክት የለውም። ምክንያቱም የራሳቸው ኑሮ የሚኖሩ ነበሩ። ከዚህ የተነሳ ኢየሱስ ወጣ። አያስደነግጥም? ኢየሱስ ወጣ። መቼ እንደሄደ አያውቁም። የለም እንዳውም ራርቶ ነው ተመልሶ በር ማንኳኳት ይጀምሩ። ወጥቻለሁ የለውም አለ እና አሁን ግን እስቲ ያስገቡኝ ነው የሚላቸው። በደጅ ቆሜ አንኳኳለሁ። ብዙ ጊዜ ለአዲስ ሰው ነው አይደል ምን መሰከረው? ኦፍ ኮርስ ይሰራል። ግን በዚህ ኮንቴክስት የተነገረው ለቤተ ክርስቲያን ነው። ለብ ላለች ቤተ ክርስቲያን፣ ዓለማዊውንም መንፈሳዊውንም ለለመደች፣ ኃጢአት ለማያስደነግጣት፣ የተበላሸ ኑሮ ጉዳዩ ያልሆነ፣ እዚህ ስትመጣ ከቅዱሳን ጋር የምትስማማ፣ ደጅ ስትወጣ ከዓለማውያን ጋር የምትስማማ፣ ችግር የሌለባት፣ ሁሉን ለማስደሰት የምትጥር ቸርች ነች። እቺ ቤተ ክርስቲያን ተጽዕኖ ልታመጣ አትችልም። ሁሌም እንደምለው በኑሯችን እግዚአብሔር ያስደሰተ ኑሮ መኖር ምንኛ መታደል ነው። ይው እግዚአብሔርን ለማስደሰት ስንቆርጥ ብዙ ጊዜ የማናውቀው እግዚአብሔርን ሊያስደስቱ የሚነሱ ሰዎች ይገፋሉ። በውጭ ይገፋሉ። በቤተ ክርስቲያን እንኳን ቻሌንጅ ሊገጥማቸው ይችላል። በትክክለኛ አካሄድ ሄዳለው ካሉ ፈተና ይበዛል። ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አላለም ጳውሎስ ለጢሞቴዎስ? ይሰደዳሉ። ይሁን ግን ግድ የለም እግዚአብሔር በእኔ ይደሰትና እኔ ልሰደድ። እህቴ አንቺ ጌታን አክብረሽ አንተም ጌታን አክብረህ ተሰደድ፣ ግን ጌታ ይክበር። ያኔ ነው ተጽዕኖ የሚመጣው። አደገኛው ነገር በክርስትና ይላሉ ስደትና መከራ ሳይሆን ለቤተ ክርስቲያን አደገኛው ነገር ለብ ያለ ክርስትና ነው ይላሉ። መከራዎች ቤተ ክርስቲያን አጥፍተዋት አያውቁ። ይኸው ምንም ግለት የሌለው ያልሞቀ ሰው በመንፈሳዊ ነገሩ ያልተነካ የእግዚአብሔር ቃል ኃይል የሌለበት ሰው ዝማሬ የማይለው ሰው መስክሮ ሰው ወደ ጌታ ያመጣል? እሱ ሲመሰክራሉ ፈርስት ኦፍ ኦል አይደለም። መስከረም እኮ የሚጠይቀው ስትሬንግዝ አለ፣ የሆነ የሚጠይቀው አቅም አለ። አይሆንም። በዚህ በቅርብ በጣም በቅዝቃዜ ቀን አንድ ቀን ከሚስቴ ጋር የሆነ ቦታ ልንሄድ መኪና ውስጥ ገባን እና ገና መኪናውን እንዳስነሳው ሙቀቱን ክፈተው አለች። አይ አሁንማ አልከፍተውም አልኳት። ለምን አለች? እንዲያሞቅ መጀመሪያ ራሱ መሞቅ አለበት።
ያላሞቀውን ብከፍተው በቅዝቃዜ ነው የሚጨርሰን የባሰ ያልሞቀ ሊያሞቅ ይችላል አይደል? ሲግል ነው ስንከፍተው ሙቀቱን ሼር የሚያደርገን እሱ ከሞቀ በኋላ ነው ለኛም የሚያካፍለን። እሱ ሲግል ነው እኛንም ሞቅ የሚያደርገን ከቅዝቃዜያችን ከሐዘናችን ግራ ከመጋባታችን የሚያጽናና መጀመሪያ እሱ ከሞተሩ ጋር ቀርቦ ከሞቀ ነው። አገልጋይ አማኝ በሌላው ተጽዕኖ ለማምጣት እሱ ራሱ መጀመሪያ መሞቅ አለበት። ካልቀረብኩ አይሆንም። በኔ ችሎታና ዕውቀት በኔ አስተሳሰብና አመለካከት በኔ ኤክስፒሪየንስ የሚነገር ትምህርት ውጤታማ አይደለም። ያው እግዚአብሔር ያለባቸው ሰዎች መንፈስ ቅዱስ ያለባቸው ትንሽ ተናግረው ሰዎች ላይ ተጽዕኖ ያመጣል። ትንሽ ነገር ተናግረው ብዙ አይደለም ጎልደፍደፍ ያለ ቃል ተናግረው ሰው እንቅልፍ ይነሳሉ። መንፈስ አለ አብሯቸው። ወገኖቼ ለምንድን ነው ተጽዕኖ ማምጣት ያቃተን? ያዕቆብ ምዕራፍ 1 ቁጥር 22 ላይ የእግዚአብሔር ቃል እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ቃሉን የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ሰው ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል ይላል። ለብ ያለ ክርስቲያን ማለት ነው። ቃል ይሰማል። ይሄ ፓወርፉል የተባለ እንደ ሰይፍ የተባለ በሁለት ወገን የተሳለ ስለታም ሰይፍ ነው የተባለ እሳት የተባለ ቃል በውኑ ቃሌ እንደ እሳት ድንጋይንስ እንደሚያደቅ መዶሻ አይደለችምን ተብሎ የተነገረለት ቃል ይሄ ፓወርፉል የሆነ ቃል ግን አንዳንድ ጊዜ ያለ መንፈስ ከሆነ ሰው ጋር ቁጭ ብሎ ምንም ላይ ሰራ ይችላል። ይሄን ታውቃለች። ቃሉ በራሱ ዝም ብሎ ካየው ምንም ላይ ሰራ ይችላል። ይሄን ማረጋገጫ ልነግራችሁ ይችላል። ኤቴስቶች ብዙዎቹ አሁን ቃል ያውቃሉ አይደል? የሌሎች እምነት ተከታዮች ይሄኛውን ቻሌንጅ ለማድረግ ብለው ብዙ ቃል ያውቃሉ። እነሱ ጋር ለምን አይሰራም? ይሄ መጽሐፍ ቅዱስ ከእምነት ጋር በሆነ መስማት ሲል ዝም ብሎ መስማት ከእምነት ጋር ስትሰማው ነው መጥቶ በህይወትህ ለውጥ የሚያመጣው። ህይወትሽ ላይ ተጽዕኖ ማምጣት የሚጀምረው ቃል ሲመጣ ለኔ ነው ብሎ ሲቀበል እንደ ታሪክ እንደ ዕውቀት በሚሰማ ሰው ህይወት ላይ ለውጥ ያመጣል። ስለዚህ ያዕቆብ ምን ያስጠነቅቃል? ሰሚ ብቻ አትሁኑ፣ ከሰማችሁ ውሳኔ ወስኑ፣ እርምጃ ውሰዱ። የተፈጥሮ ፊቱን በመስተዋት አይቶ እንደሚሄድ ሰው አትርሱት ብሎ ይላል። ዕብራውያን 4:2 ላይም ይሄን የሚያጠናክር ቃል ተጽፏል። ዳሩ ግን የሰሙት ቃል ይላል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ይሄ ደግሞ ምን ማለት መሰለ? በጣም ቆንጆ ምግብ ለሰውነት አስፈላጊ ጠቃሚ ነው የሚባሉ ምግብ ሁሉም ኢንግሪዲየንት ያለበት ምግብ ቀርቦልህ በደንብ አድርገህ ከበላው በኋላ ብታስወጣው ማለት ነው ምን ይጠቅማል? ተነገራችኋል? አልተዋሃደም። ከሰውነት ጋር ሲዋሃድ ነው ለሰውነት ጥቅም፣ ጥንካሬ፣ አቅም፣ በሽታን የመቋቋም ብዙ ነገሮች የሚሰጥህ ሲዋሃድ ነው። ካልተዋሃደ አይጠቅምም። የሚዋሃደው ደግሞ በእምነት ነው ተብሏል። እግዚአብሔር ይርዳን። ቃሉ በስንት አማኞች ላይ ተጽዕኖ አድርጓል? ሌላው ብዙ አማኝ ከዓለማዊነት መራቅ አይፈልግም። መንፈሳዊነት የሚያስከፍለው ዋጋ ሙሉ ለሙሉ መክፈል አይፈልግም። ለምን ታውቃላችሁ? እዚህ ጋር እውነት እንዳለ ያውቃል። ስለዚህ ከዚህ ሙሉ ለሙሉ መራቅ አይፈልግም። አዘ ሴም ታይም ደጅ ያለውን
ነገር ደግሞ ሼር አድርጎ መኖር ይፈልጋል። እንደዛ ሆኖ ለዓመታት ሰዎች ሊኖሩ ይችላሉ። ግን ተጽዕኖ ሊያመጡ አይችሉም። መጽሐፍ ቅዱስ እንዲህ አይነት ሰዎችን ምን ብሎ ነገረን መሰለ? ኤሳውን ይመስላሉ ማለት ነው። ኤሳው ዕብራውያን 12:15 ላይ የዕብራውያን ጸሐፊ እንደዛ ብሎናል። ዕብራውያን 12:15 የእግዚአብሔር ጸጋ ለማንም እንዳይጎለው ይላል። ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል ብኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተክቶ ምንም ቢፈልገው ለንስሐ ስፍራ አላገኘም ይላል። ለዓለም የሚመች ሰው አይገርማችሁ? መጽሐፍ ቅዱስ ለብዙ ነገር እንድንመች ነው መቼም አይደል የኛን የጠራን ለብዙ ነገር እሺ እንድንል ታዛዥ እንድንሆን ናይስ እንድንሆን ነው። ግን ለዓለም የምንመች እንድንሆን አይፈልግም። ኤሳው እንደዛ አይነት ተፈጥሮ ነበረው። ለሞኑ ኤሳው ምን አድርጎ ነው እዚህ የዕብራውያን ጸሐፊ ኤሳውን የጠቀሰው ስትሉ ዘፍጥረት 25:29 ጀምሮ ያለውን ክፍል ላነበው፣ ምክንያቱም ስለጠቀሰው። ዘፍጥረት 25:29 እንዲህ ይላል፣ ያዕቆብም ወጥ ሰራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሞኛልና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኩርናዬ ለምኔ ናት አለ። ያዕቆብ እስኪ መጀመሪያ ማልልኝ አለው። ማለለትም፣ ብኩርናውን ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራውን የምስር ወጥ ሰጠው፣ በላ፣ ጠጣ፣ ተነስቶ ሄደ። እንዲሁም ኤሳው ብኩርናውን አቃለላት ይላል። ምንድን ነው የሚያስተምረን? ያዕቆብ ምንም እንኳን የሚሄድበት አካሄድ ሮንግ ቢሆንም አንድ ነገር ግን ይፈልጋል። ከእግዚአብሔር የሆነ ነገር በረከት የሚባለው ብኩርና የሚባለው ነገር ፈልጓል። ኤሳው ግን የከበረውን ነገር በእጁ ያለውን አያውቅም ነበር። ስጋዊ ነገር ካገኘ መንፈሳዊ ነገር የሚጠል ነው። አየህ፣ አያወዳደርም። ለምኔ ናት አለ። አየህ፣ ርቦኛል፣ እኔ ልሞት ነኝ አለ። ከአደን የመጣ ጀግና ጎረምሳ ምድር የሚገለው ችግርን በራስ ላይ ማክበድ ማለት ይሄ ነው። አየህ፣ አሁን የመጣው ከርሞ ሳምንት አልቆየ። እናቱ ርብቃ እስክትመጣ ቢታገስ ምን አለ ትሰጠዋለች። አንዳንድ ጊዜ ከእግዚአብሔር የለዩን ያራቁን ለችግሮቻችን የሰጠናቸው ክብደት በራሳችን ላይ ጨምረናቸው እኛን ዋጎበጡ ላልሆነ ውሳኔ ዳረጉ። ካቀለልናቸው ይቀላሉ፣ ካከበርናቸው ይከብዳሉ። ወገኖቼ ችግራችሁን በራሳችሁ ላይ አታክብዱ። እንዴ እኔ በራሴ ላይ ችግሬን አክብጄ ማን እንዲያቀልልኝ ነው? እስቲ አስበው። እንዴ ችግሩ ራሱ ከባድ ነው። እንደገና እኔ ሳወራው ለሰው እንኳን ስነግር የኔን አይነገርም ብየው ገባሽ? የኔን ተይው ብለሽ ነው የምትጀምሪው። ምክንያቱም በጣም ከባድነቱን ልታስረጅ ማለት ነው። አየህ፣ ምን ይጠቅማል? መልሶ የበለጠ ዳውን ያደርጋል። ግን ምንድነው ማለት ያለብህ? የእግዚአብሔርን ጸጋ፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት ብታወራበት፣ የቃሉን ብርታት ብትናገርበት አቅም ይሆናል። ኢየሱስ ይባረክ። ስለዚህ ለዓለም የሚመች ሰው ማለት ስጋዊ በሆነው ኑሮው ምክንያት መንፈሳዊ ነገሩን ኔግሌክት ያደረገ ማለት ነው። በዚህ ኮንቴክስት ለእግዚአብሔር ነገር ክብደት የሌለው መንፈሳዊ ነገር ስታወራለት የሚሰለቸው ማለት ነው። የተሞላው ሌላ ነገር በሄደበት የሚያወራው ከእግዚአብሔር ነገር ውጪ የሆነ ሰው ማለት ነው። እንዲህ አይነት ሰው ተጽዕኖ እንዴት ያመጣል? አያመጣም። ሉክዋርም
ክርስትና ይባላል። ኤሳውም ብኩርናውን አቃለላት ይላል። አይገርም? እዛው ጋር እንደ ቀልድ ከወንድሙ ጋር ያወራው ወሬ ብላ አትብላ በቃ ማልልኝ ይለዋል። ያኛውም ደግሞ ሽጥልኝ አለው። እኔ አረርቦኛል ልሞት ነው ሲለው ግን እቺን ነገር እንድትጸና ማልልኝ ሰጣለሁ ግን ማልልኝ ምየላለው ሲለው ሰጠው። መጽሐፉ ምን ይላል መሰል? ኢሚዲየትሊ ወደ ያዕቆብ ዞሯል። ኢቭን ዶ በዘላለማዊ ዕቅድ እንግዲህ እግዚአብሔር ሐሳብ ፕሮግራም ቢኖርበት ሰጠው፣ አቀለላት አለና ጸሐፊው ጻፈ። መጨረሻ ላይ ታሪክ ውስጥ ያለ ቃል አይደለም፣ ያቺ መጨረሻ ላይ ገባችሁ። ኤሳውን ብኩርናውን አቃለላት ይላል። ለእግዚአብሔር ነገር ስንቶች ክብደት አለን። በእያንዳንዱ እርምጃችን፣ ድርጊታችን፣ ንግግራችን እግዚአብሔር እንደሚያየን ስንቶች እናውቃለን። አንዳንድ ሰው አያውቅም፣ በቤተ ክርስቲያን እየኖረ አያውቅም። እግዚአብሔር እንደሚያይ የዕለት ተዕለት ንግግራችን፣ አስተሳሰባችን እንደሚያይ አያስተውልም። እንዲህ አይነት ሰዎች ተጽዕኖ ሊያመጡ አይችሉም። አንደኛ ዮሐንስ 2:15 ላይ የእግዚአብሔር ቃል ዓለምን ወይም በዓለም ያሉትን አትውደዱ ይላል። አንደኛ ዮሐንስ ምዕራፍ 2:15 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። እና ዓለምን መውደድ ሲባል እንደው ዝም ብሎ የማይጨበጥ የማይያዝ ነገር አይደለም። እዚህ ጋር በዝርዝር ሊያስቀምጠው ሞክሯል። የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት፣ እነኚህ ናቸው ዓለማዊነት ተብሎ የተነገረው። ዓለምን ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ሌላው በመጽሐፍ ቅዱስ ውስጥ ከዚህ ጋር ተመሳሳይ ታሪክ ያላቸው በሚልኪያስ ዘመን የነበሩ ቅዱሳን ናቸው ወይም የእግዚአብሔር ሰዎች ናቸው። ሚልኪያስ የመጨረሻ የብሉይ ኪዳን መጽሐፍ ምዕራፍ 1 ላይ አውጡና አንዳንድ ነገሮችን ልናገር። ሚልኪያስ ምዕራፍ 1 ቁጥር 6 በተለይ ጀምሮ እንዲህ ይላል። እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሠራዊት ጌታ እግዚአብሔር። እናንተስ ስምህን ያቃልለው በምንድን ነው ብላችኋል። በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕት ስታቀርቡ ይህ ክፉ አይደለምን? አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ። በውኑ በአንተ ደስ ይለዋልን? ወይስ ፊትህን ይቀበላል? ይላል የሠራዊት ጌታ እግዚአብሔር ይላል። ይኸው ይሄንን መቅደስ ውስጥ ነው እየተነገረ ያለው ይሄ ቃል። እና እግዚአብሔር እናንተ ስሜን የምታቃልሉ አላቸው። እንዴ ደግሞ በምር ያቃልላሉ፣ ኮንፍሮንት ያደርጋሉ። እግዚአብሔርን ጠይቃሉ። እንዴት ይላሉ። ልክ ጥሩ እንዳረገ ሰው መጽሐፍ ቅዱስ እንደዛ ይላል። መልካም እንዳረገ ሰው ይሹኛል ይላል። መልካም እንዳረገ እንዴት ይላሉ። በምንድን ነው እኛ ደግሞ ያቃልሉ? አባት ከሆንኩ መከበር የታለ? አምላክ ከሆንኩስ መፈራት የታለ ይላቸዋል። በተለይ እዚህ ቁጥር 6 ላይ በምንድን ነው እኛ ያቃልልን ብለው ቻሌንጅ ሊያደርጉ ሲሞክሩ የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው አለና እውር መስዋዕት፣ አንካሳ መስዋዕት ለኔ አመጣችሁ አላቸው። አየህ፣ ለእግዚአብሔር የማይገባ ማለት አስጠንቅቋል። በዘጸአት በዘሌዋውያን እግዚአብሔር ምን አይነት መስዋዕት እንደሚቀርብለት ተናግሯል። እነሱ ግን ያንን ሕግ ሽረው አምጣው እባክህ፣ እግዚአብሔር አይበላው አይጠጣው፣ አንካሳ ሆነ አይነ ስውር እያሉ እየጎተቱ ማምጣት ጀመሩ። እግዚአብሔር አየ፣ አዘነና እንዲህ አላቸው፣ እስቲ አንድ ጥያቄ ልጠይቃችሁ አላቸው። ይሄንን አሁን አንካሳውን በግ ወይም አይነ ስውሩን በግ ውሰድና ለአለቃ ለቦስ ስጠው አለ። ይቀበልሃል አለ። ጥሩ እንትን አለ፣ ማረጋገጫ አለ። አይታየም? እግሩ የተሰበረ እንትን እየጎተትክ በግ ወይም አይኑ የጠፋ በግ ወስደህ ቦስ ጊፍት አመጣውልህ ብትለው ምን እንደሚል እኔ ጊፍት ጠይቄያለሁ ገባ ባትሰጥ ይሻላል። በቃ ባትሰጥ ምንም ማንም ኩም ጠይቄ የለም፣ ግዴታ የለውማ። ግን
ለአለቃው ውሰድና ስጠው እስቲ ያላቸው ማረጋገጫ ምን ማለት ነው? ከአለቆቻችሁ ያነሰ ክብር ነው ለኔ ያላችሁ ነው የሚለው። አለቆቻችሁን የምታከብሩትን ያክል እኔን አታከብሩም። ብዙ ሰው እኮ ይሄ ለምድራዊ ኑሮ ያለው ኮሚትመንት ለእግዚአብሔር ነገር ቢኖረው አራሞሽ የለ እንዴተኛ አረምኑ ነው እባክሽ እዛ መስሪያ ቤት ከባድ ነው ምኑን ተኛውት ብለሽ ነው ያመኝ መሄድ አለብኝ ብለሽ ትይገል በረዶ አረበረዶ የፈለገ ይሁን እንጂ በደንብ መልበስ ነው እንጂ ምን አማራጭ አለኝ ብለሽ ምክንያቱም እዛ ጋር የሚመጣውን ኮንሲኩዌንስ ታውቃላ። እዚህ ግን የሚታይ አይደለም መንፈሳዊ ስለሆነ እንደፈለገ እንኖራለን። እግዚአብሔር ግን አለ አያለው እኔ እውነተኛው ምስክር መውጣት መግባትህን የምከታተል አምላክ አየው። አንካሳና ውር መስዋዕት እያመጣችሁ ተቀበል ትሉኛላችሁ አለ እና በተለይ ቁጥር 10 ላይ የተናገረው አስደንጋጭ ነገር ነው። ምን እንዳለ ታውቃላችሁ? በመሰዊያዬ ላይ እሳት በከንቱ እንዳታቃጥሉ ከናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። እንዴ በዘሌዋውያን 6 ላይ በመሰዊያው ላይ እሳት ዘወትር ይነዳል አይጠፋም ተጠንቀቅ ብሎ ያዘዘ እሱ አይደል እንዴ? መስዋዕት አቅርቡልኝ ያለው እግዚአብሔር አይደል እንዴ ነበር? ግን እዚህ ጋር ሲመጣ ምን እንዳለ ታውቃላችሁ? ምን ነው ከመካከላችሁ ሰው አጣው ሰው ይጥፋ ምንድነው ጌታው ሲሉት በር የሚዘጋ እናንተ እንዳትሰበሰቡ በር የሚዘጋ ሰው ይጥፋ እንዳትገቡ በፊቴ ለምን ሲሉት ደስ አይለኝም በእናንተ። እግዚአብሔር ይርዳል። እግዚአብሔር ነው የሚለው ደስ አይለኝም በእናንተ ደስ አይለኝም እና አትግቡ ወደ መቅደሴ አለ። በብዙ ነገር ትዳር ያፈርሱ ነበር 2:16 አስራት ይሰርቁ ነበር 3 ምዕራፍ 3 ቁጥር 8 ብዙ የተበላሸ ኑሮ አላቸውና ልክ ጤናማ እንደሆነ ሰው ደግሞ እግዚአብሔር አየና ተጸይፈዋለሁ አለ። እስቲ ወደ መደምደሚያዬ ላይ ታዲያ ተጽዕኖ ያመጡ ሰዎች ምን አይነት ናቸው የሚለው አጭር ነገር ልናገር። ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ፍለጋውን እንድንከተል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 ጀምሮ ይናገራል። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል ይልና ስለ ኢየሱስ ክርስቶስ ፍለጋውን እንድትከተሉ መከራን ተቀብሏል ይላል። እሱ ሲሰልቡት መልሶ አልተሳደበም አልዛተም፣ ነገር ግን በጽድቅ ለሚፈርደው ለእግዚአብሔር ራሱን አሳልፎ ሰጠ ይላል እና ፍለጋውን እንድትከተሉ ይላል። የሱን ፉት ስቴፕ እንድትከተሉ ትቶላችሁ ሄዷል። ስለዚህ ኢየሱስ ያደረገውን እኔ በጣም የሚገርማችሁ በኢየሱስ ሕይወት ውስጥ የምታዩት አንድ ትልቅ ቁልፍ ነገር ይጸልይ ነበር። ይጸልይ ነበር ሲባል አሁን እኔና እናንተ እንደምንጸልዩ አይነት ጸሎት አይደለም። ሌሊቱን ሙሉ ይጸልይ ነበር። አየህ የተካፈልከውን ነው የምታካፍለው። የተካፈልኩትን ነው የማካፍለው። ካልተካፈልኩ አላካፍልም። ስለዚህ ጌታ ኢየሱስን መጽሐፍ ቅዱስ ስታነቡ ትልልቅ ስራዎችን የሰራው ተራራው ላይ አዳር ፕሮግራም አድርጎ ወርዶ ነው። ሉቃስ 6:12 ላይ እንዲህ የሚል ቃል አለ። የሉቃስ ወንጌል ምዕራፍ 6 ቁጥር 12 በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይልና በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። ዝም ብሎ በመልክ አይደለም የመረጣቸው፣ በቁመና አይደለም፣
ወይ ደግሞ ሪዚሙ አስገቡ ብሎ አይደለም። በመንፈስ ነው አዳር አድሮ ተቀብሎ ነው ምድር ላይ ፕራክቲስ ያደረገው። አየህ ከሰማይ ያየው በሰማይ እንዳየኸው እንዲሁ ለመስራት ተጠንቀቅ አለው ሙሴን ይላል። እንዲሁ ነው የራስን እንድሰራልን ፈልገው በሰማይ ያየኸውን እንዲሁ ለመስራት ተጠንቀቅ አለው። የመገናኛው ድንኳን ሲሰራ የሰው ዕውቀትና አስተሳሰብ አይደለም። ኢየሱስ እዛ ሌሊቱ ሙሉ ሲጸልይ አደረ ይልና ጠዋት ይወር በራእይ ያየሁት እያለ ነው ይመርጠው ማለት ነው። አየህ ሌሊት ያየሁት ማታ ያየሁት ለአንተ አይሳሳትም። በተለይ ወገኖቼ ትልልቅ ውሳኔዎች ለማድረግ በእግዚአብሔር ፊት ጠንካራ ጸሎት እንደሚያስፈልግ ያስተምረናል። ብዙ ቦታ ነው እንዳልኳችሁ ከ10 ጊዜ በላይ በመጽሐፍ ቅዱስ ተጽፏል። ግን እኔ ሌላ አንድ ሉቃስ 22:39 ላይ ያለ ላንብብ። 22:39 ሉቃስ ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱ ደግሞ ተከተሉት። ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ይላል። ከነርሱም የድንጋይ ውርወራ የሚያክል ራቀ፣ ተንበርክኮም እያለ ይላል። ቃል ያነበብኩላችሁ ደብረ ዘይት እሱ ሌላ ስራ የለውም፣ ሄዶ ሌሊቱን ሙሉ ለመጸለይ ነው። ይኸውልህ ተጽዕኖ የሚያመጡ ሰዎች የሚንበረከኩ ሰዎች ናቸው። ፊቱን የሚፈልጉ ሰዎች ናቸው። ከእግዚአብሔር ጋር ክብር የተካፈሉ ሰዎች ናቸው መተው ምድር ላይ ተጽዕኖ ማምጣት የሚችሉት። አለበለዚያ በስጋና በደም በቋንቋ ብልጫ ልዩነት ማምጣት አንችልም። በንግግር ችሎታ አይሆንም። ቶሚ ሂክስ የሚባል ሰው በአሜሪካን ሀገር ተነሳ። ይሄ ሰው በ1907 አካባቢ ነው የተወለደው እና በጣም ብዙ ዘመን የሚኖር ሰው አይደለም። በ1947 48 ምናምን ነው የሞተው። ግን ትልቅ ተጽዕኖ የነበረው ሰው ነው። የሚገርማችሁ እንደኛው የቤተክርስቲያን አማኝ ነው፣ አገልጋይ ነው። ግን አንድ ቀን ከእግዚአብሔር ጋር ተወራርዶ ገባ። በር ዘግቶ ምን አለው? እግዚአብሔር ሆይ ጾምና ጸሎት ይዛለሁ፣ ክብርህን ስጠኛል፣ ክብርህን አሳየኛል። ለ40 ቀን ውሃ ብቻ እየጠጣሁ ቆያለሁ አለ እና ሲጸልይ በነገራችን ላይ እንደዛ የሚጾሙ ሰዎች ሲነግሯችሁ ከ9 ቀን በኋላ ምናምን የረሃብ ምናምን ስሜት 100% ቶታሊ ይጠፋል። እና ልክ ሲጨርስ አንድም ነገር ጠብ ያለ ነገር የለም። አስባችሁታል? ያን ሁሉ ቆይቶ ከዛ እንዲህ አለ፣ ምንም የለም ጨምራለሁ አለ። ጨምሮ እንደገና መጸለይ ጀመረ። ከዛ ድምጽ ከሰማይ መጣለት። ምን የሚል መሰላችሁ? የፈውስ ዝናብ በላህ ላይ አድርጌያለሁ የሚል ነው። ሂሊንግ ሬን አፈሰስኩት። ከዛ በጣም ብዙ ነገር ሌላ አልነገረውም። ግን ምን አለው መሰላችሁ? ወደ አርጀንቲና ሂድና ዡዋን ፔሩ የሚባል ሰው ፈልግ አለው። በቃ ይሄን ብቻ ነው የነገረው። አርጀንቲና ሂድ፣ ዡዋን ፔሩ የሚባል ሰው ሄደ ጸልይለት አለው። እንዳረሳው ብሎ ቶሎ ጻፈ። ከዛ ፕሌን ትኬት ቆረጠ። እሱ የሚያውቀው ነገር የለም። ወደ አርጀንቲና በሩ ሄደ። አርጀንቲና ሲደርስ በትልቁ በፓርከር ጻፈ ዦን ፔሬስ የሚል። ከዛ ይዞ ወጣ። ምንድነው አሉት። እኔ ኢቫንጀሊስት ካለ ይባላል። እሺ እና ይሄ ሰውዬ ነው የምፈልገው። ተቀረ። አረ የሀገሪቱ መሪ ነው፣ እንደ ተራ ሰው ጽፈው የመጣው የሀገሪቱ ፕሬዝዳንት ነው አሉት። ኦኬ ማንም ውስጥ ማን ኢቫንጀሊስት ነው ያሉት። በቃ ይሄ የእሳት ራት አይነት የለም። ሰውየው ወንጌል ከምድር ላይ እያጠፋ ነው። ገባችኋል? እና ይገልሃል። በቃ the first day ለመሞት ቆርጠህ ሆነ ነው እሱ ጋር እንዲህ የሚኬድበት ሰው አይደለም። ያውም ወንጌል ይዤ ምናምን ይዳስወር ካሉት it's okay እኔ ላከኝ ጌታ ነው። የት ቦታው ብቻ ወዴት እንደሚኬድ እንደፈለክ በቃ ይሄን ታክሲ ያዝ፣ እንደዚህ ሂድ፣ ቤተ መንግስት ጋር ያደርሰሃል ብለው ላኩት። ታክሲውን ይዞ ወርዶ ሄዶ ጥበቃዎቹን እንደዚህ የሚባል ሰው ፈልጌ ነው ዦን ፔሬዝ አላቸው። ኤክስኪውዝ ሚ ማን አንተ አሉት። እና መሳሪያው ደገኑት።
አይፈልገው ነው እሱን አለ። ምንድነው? ኢቫንጀሊስት ነኝ እና እንድጸልይለት ተልኬ ነው ሲል ምን የታመመ ትፈውሳለህ አለ። አዎ አለው። እኔ ታመም ያለው ራሴ ጸልይልኝ አለው። ያ ጋርዱ ማለት እኔ ራሴ በሽተኛ ታመም ያለው ጸልይልኛል አለ። አዎ ከዳንኩ አስገባለሁ አለ። እና ግባለውና እጁን ጭኖ ሲጸልይለት ሰውየው በአንድ ጊዜ በሽታውን አጣው ዳነ። አይ እንግዲህ ስላስገባሃለሁ 3 ሳምንት በርግጥ አላየሁትም አለው መሪውን። 3 weeks አልተገናኘንም፣ አላየሁትም፣ ሲወጣም ሲገባም አላየሁም። ግን እስቲ ሄደን ብሎ አንኳኳ። ምንድነው ሲለው አይ የሆነ ሰው ይፈልጋል እና እንደዚህ ካላገኘሁት ብሎ ነው። ማን ነው ይባለው? ስሙን ነገረው። ግባ በለው። ሲገባ እቺም ጽሑፋን ይዞ ከኔ መጣው። አይ እግዚአብሔር ልኮኝ ነው አለው። ምንድን ነው ላከ? ጸልይለት ብሎ ይኔ ላከኝ አለው። እኔ እኮ እንደዚህ አይነት ነገር አልቀበልም አለው። ወንጌልን ከስንት ከምድሪቱ ላይ ሳጠፋ የነበርኩ ነኝ። ኦፍ ኮርስ እኔ ግን ጌታ ነው ላከኝ አለው። ለካ 3 ሳምንት ሙሉ የተደበቀው ያልተጠበቀ ለምጽ ሰውነቱ ወሮት መውጣት ፈርቶ ነው። እና አሁን ብትጸልይልኝ እፈወሳለሁ አለው። አዎ አለው። ካልተፈወስኩ እገልሃለሁ አለው። እንግዲህ ሰውየው እንዲሁም መግደል የለመደ ነው። እሺ ምንም ችግር የለም አለ። ሰውየው በቃ ገባ። ግልሃላ ሞትም እኮ የምትፈራው ዲስታንስ ሲጨምር። ከዛ እጁን ጫነ፣ ሲጸልይለት ሰውየው ዳነ። ከዛ ምን ቢለው ጥሩ ነው? እሺ የት ነው ማዘጋጀት የምትፈልገው አለው። ፕሮግራም ስቴዲየም። አሜን አትልም ወይ? ስቴዲየም በአስቸኳይ ስቴዲየም እንዲዘጋጅለት ኮንፈረንስ ከከለ የሚባል ሰው ተብሎ በአንድ ጊዜ ስሙ ምኑ አገሩ ሞላው። የሚገርማችሁ ስቴዲየሙ የሚይዘው 25000 ሰው ነው። የመጣው ሰው ግን 125000 ሰው ነበረ። 100000 ሰው ደጅ ቆመ። በጣም ብዙ ሰዎች ንስሐ ተገብተው የአርጀንቲናን ታሪክ የሚቀይር ትልልቅ ነገሮች የተካሄዱት በዚህ ሰው ነው። አይገባህም? አንድ ሰው እምቢ አለ፣ የጨከነ አንድ ሰው ፊቱን የፈለገ ለምድር ለውጥ ያመጣል፣ ትውልድ ይቀይራል። እንዲሁ ለብ ብለን ካልነገር ለብ ብለን እንጨርሷለን። ያልቃል ቀኑ እንደሆነ በየቀኑ እየጨመረ። ስለዚህ እግዚአብሔር ጨካኞች ፊቱን የሚፈልጉ ሰዎች፣ ክብር የሚካፈሉ ሰዎች ይፈልጋል። ልዩነት የሚያመጡ እነሱ ናቸው። አልበላም አልጠጣም የሚሉ የፍሪጁን በር ዘግተው ነው አሁን ክብር ርቦኛል። በምድረ በዳ አለ ዳዊት አይደለም? እንጨትና ውሃ በሌለበት በምድረ በዳ ክብርህንና ኃይልህን አይ ዘንድ ናፍቄያለሁ አለ። ስጋዬስ አንተን እንዴት ናፈቀች፣ ነፍሴ አንተን ተጠማች ይላል። ተርቤያለሁ፣ በረሃ ነው ያለሁት፣ ውሃ ነው የሚያስፈልገው፣ እኔ ግን ኖ አንተን ነው የሚሉ ሰዎች ክብር ያመጣሉ። ይሄን ሳነሳ በተለይ ዘጸአት 34:29 ላይ ያለውን ታሪክ አንብቤ ጥቂት ልናገርበት። ዘጸአት 34:29 እንዲህም ሆነ ሙሴ ከተራራ በወረደ ጊዜ 2 የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራ በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮን እና የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት እንዳንጸባረቀ ወደ እርሱ የሚቀርቡ ዘንድ ፈሩ። ሙሴም ጠራቸው። አሮንም የማህበሩ አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርን በሲና ተራራ የተናገረው ነገር ሁሉ አዘዛቸው ይላል። ሙሴም ለነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ ይላል። ዳታን፣ አቤሮን፣ ቆሬ፣ ኦን የሚባሉ የነገድ አለቆች አገልጋዮች አንተ ደግሞ አሉት ቅልልል አድርገው አንተ ብቻ ነው የምትናገረው የሚናገርበት አሉ እና ፈንጠር ብለው ቆመው ኑ አሉ እና የተወሰኑ ሰው አሳመጹ። እሱ ብቻ ነው እንዴ አሉ። ኧረ ተው ኑ በሏቸው አለ ሙሴ። አንመጣም አሉት። ጥናውን ሁሉ ወሰዱ። እኛም እናጥናለን አንተም ታጥናለህ፣ ከማን ትለያለህ? አንተ ምን ትበልጣለህ አሉት። ሲለኩት በለጡት በብዙ ነገር፣ በእውቀት በልምድ በችሎታ። ካንተ የተሻልነን አሉ።
ከዛ ሙሴ ጥሯቸው አለ። አንመጣም አሉ። መጽሐፍ ቅዱስ ላይ ከሚያስደነግጡኝ የመጽሐፍ ቅዱስ ክፍሎች ናቸው። እንዲህ አለ፣ ጥና ይዘዋል እናጥናለን ብለዋል፣ እንደዚህ ብለዋል። አዎ እኔ በርግጥ እግዚአብሔር አገልጋይ ከሆንኩ በርግጥ እሱ ከሆነ የሾመኝ አለ። እነሱ እንዳሉት ካልሆነ እንደ ሰው ከሞቱ እውነትም እኔ አልሾመኝም አለ። ነገር ግን ምድር ከመሬት ተሰንጥቃ አፏን ከፍታ ከነ ህይወታቸው ብትውጣቸው በርግጥ ያን ጊዜ እግዚአብሔር ከኔ ጋር እንዳለ ያውቃሉ አለ። ልክ ማጠን ሲጀምሩ እሳት ወደ ሰማይ የወጣው እሳት ተመልሶ መሬት ከሰንጥቃ እንዳለ ዋጠቻቸው ይላል። አስደንጋጭ በምድረ በዳው ታሪክ ውስጥ በጣም የሚያስደነግጥ አንዱ ታሪክ ነው። ከሁሉ የገረመኝ ግን ሙሴ ነገሩ ሲያየው ትግል ነው፣ ነገሩ ሲያየው ብዙ ነው። እንዲህ አለ፣ አሮን ይሄን ህዝብ ጠብቅ፣ እኔ ፊቱን ፈልጋለሁ አለ። ሁለት ጊዜ በነገራችን ላይ በምድረ በዳው ጉዞ ሁለት ጊዜ 40 ቀንና 40 ሌሊት ሄዶ ጸልዋል። ሄደና ፊቱን ፈለገ። አባቱ ያለ እግዚአብሔር ሆይ ሲል አያውቅም፣ እሱ አላውቅም። እዛ ከእግዚአብሔር ጋር ተነጋግሮ መምጣቱ ነው ቢያውቁ። ሲወርድ ከተራራ እንዴ ዛሬ ደግሞ ፀሐይ በተራራ ላይ ነው እንደምትወርደው እየተባለ ምንድነው እንደዚህ ሲመጣ ለካ የራሳቸው ፓስተር ነው ሙሴ ነው። ጠና አስጠል ሲል አረው ፊት ይሸፍናል፣ ፊት እንደሌላው ጊዜ አይደለም ያንጸባርቃል አለ። ፊቱ ሸፈነ በመጋረጃ። ከዛ እግዚአብሔር የነገረኝ ይሄንን ነው ሁሉም ተደፉ ይላል። ይኸውልህ ፊቱን ከፈለክ ሄደህ ከሱ ጋር ከተነጋገርክ ክብር ትካፈላለህ፣ ክብር ትካፈያለሽ። ግድ የለም እንደ ሙሴ ፊታችን አያንጸባርቅ፣ በመናፍስቱ ዓለም ግን የሚታይ ተጽዕኖ አድራጊ ክብር ይዘን እንመጣለን። ስለዚህ ዛሬ እግዚአብሔር ምንድነው ሊለን የፈለገው ካላችሁ ቅረቡ፣ እርሱም ወደ እናንተ ይቀርባል። ቅረቡ፣ ትካፈላላችሁ። ቅረቡ፣ በመንፈሳዊ ውጊያ ድል አድራጊ ትሆናላችሁ። ቅረቡ፣ ክብር ትካፈላላችሁ። ቅረቡ፣ የተነገረባችሁን የዘላለም ፕሮግራም በህይወታችሁ ላይ ያስቀምጣል። አለበለዚያ እንዲሁ ያልቃል። ትላንትና እዚህ እንኳን አዳራሽ ውስጥ የሚያመልክ 2 ትውልድ አልፏል። ታውቃላችሁ። መጀመሪያ ነጮቹ ነበሩ የሚያመልኩት፣ ከዛ ኮሪያኖች ገቡ። አየህ፣ ትውልድ ሳይተኩ ሲቀሩ ነው ነጮቹ ለኮሪያኖች የሰጧቸው። እነሱ ደግሞ ተበተኑኛ ገባን። አየህ፣ እኛም አያያዝ ካላወቅን ይሄ ነው። ግንስ ክብሩን ከፈለግንበት ግንስ እግዚአብሔር ነገራችንን ጨምሮ ወደ ሰፊ ስፍራ ያወጣናል። አሜን በሉ እስቲ። ስለዚህ ዛሬ እግዚአብሔር ሊለን የፈለገው ነገር ይሄ ነው። ተጽዕኖ ማምጣት ያልቻላችሁት በራሳችሁ ጥበብና ማስተዋል ስለወጣችሁ ስለገባችሁ ነው። ምድራዊ ነገር ስላልጣላችሁ ነው። ለቃሌ ክብር ስለሌላችሁ ነው የሚለው። ስለዚህ ፊቱን እንፈልግ። ኢምፓክታችን ኃይል ይኖረዋል። ብዙዎችን ከጨለማ መንግስት የምናስመልጥ እንሆናለን። እንጸልይ።